አላዛርን ስትቃዠው አድራ እናንተ ወታ በቪዲዮ ማለት ነው እንዶ ድምጿ ቅልጥ አለች። አላዛርን ስትቃዠ አድራ እኮ ነው። ወይኔ ልጅቷ ነው ቲክቶከር ነው። ከሱ ጋር በስካይፕ እናወራ ነበርና 1 አመት ሙሉ እያወራን 5 አመት ሙሉ ውጭ ሀገር የሰራውበትን ብር አንዴ ቤት እንገዛለን፣ አንዴ መኪና እንገዛለን እያለ ላቤን ሰላም ጤና ይስጥልን። ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ከክፉ ነገር ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። ቤተሰብዬ እኔም አለው እጅግ በጣም ደህና ነኝ። ትንሽ ድምጼ ደግሞ እራቅ ካላችሁ በጣም ይቅርታ ጠይቃለሁ። ቤተሰብዬ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ በኮመንትም ጎበዝ በርቺ አይዞሽ ለምትሉኝ ሁሉ ክብረትን ይስጥልኝ። ሁላችሁንም በክርስቶስ ፍጹም ፍቅር እወዳችኋለሁ። እህቶቼ ሁላችሁንም አመሰግናለሁና ትላንትና አንዷ እንቅልፏን ጠግባ የነቃች ልጅ አይተን ነበርና ማለት ነው ቤተሰብዬ ስታወራ ሁሉ ማለት ነው በቃ አለ አይደለ የሆነ ወሬው ሁሉ እንቅልፍ ካለመጥገቧ የተነሳ በቃ እንደዚህ ቅልጥ ያለች ነገር ነበረች። እና ምንድነው አላዛር 5 አመት የሰራውበትን ገንዘቤን በላኝ። እንግዲህ ቤተሰብዬ እንደው በእናታችሁ 5 አመት በማዳም ቤት ተሰርቶ ቤትና መኪና 5 አመት እንደው እውነት ከሆነ እውነት ነው ወይ ውሸት ከሆነ ውሸት ይሆናል ወይ አይሆንም፣ ይገዛል ወይ አይገዛም ነው አሁን እኔ የምፈልገው ማለት ነው። 5 አመት ማዳም ቤት ኮንትራት ተሰርቶ ቤተሰብዬ መኪናም ቤትም ተገዝቶ ይቻላል? እስቲ እናንተ ንገሩኝ፣ ፍረዱ። ይቻላል ወይ? እና የውሸት ብዛት እሺ 5 አመት እንደው ሴፍ ከተደረገ ለመኪና አዎ ያውም ቆንጆ ለስራ መኪና እንገዛለን ብለን ካሰብን ማለት ነው እንጂ ቤትም መኪናም በ5 አመት በጣም ትልቅ ውሸት ነው ማርያምን። እንደገና ደግሞ ማለት ነው እንደዚህ ተወጥቶ የሰው ስም ካልተጠፋ በስተቀር አይፈመስም ማለት ነው እንዴ? አንድ ሰው እኮ መናገር ከቻለ ማለት ነው የአንድ ሰውን ፎቶ ይዞ ወጥቶ ትክክል የሆነውን ትክክል ሰርቷል ብሎ ማመስገን ማሞገስ ይቻላል። ትክክል ካልሰራ ደግሞ ትክክል አይደለም፣ ይሄ ነገር ጥሩ አይደለም፣ ይስተካከል ተብሎ ማውራት ከተቻለ እንጂ ዝም ብሎ ለመፈመስ ተብሎ የሰው ስም ይዞ ወጥቶ በዚህ ደረጃ ማግደፍ ጥሩ አይደለም። ባለፈውም ስለ የተንቢ ወጥቼ ተናግሬ ነበር። ምክንያቱም እሱ ነገርን እኔ የሃይሚና የእናቷን ፎቶ ቲክቶክ ላይ ለጥፈውት አይቼ ነው ኮመንት ሳነብ እነሱ እኮ አላሳደጓትም የሚል አይቼ ማለት ነው። እንዴት ነው እነሱ አልወለዷትም ብለው የሚሉት? ኮመንቱ የነሱ ልጅ አይደለችም የሚል ነውና እንዴት ብዬ ወጥቼ ሰርቻለሁ። ምክንያቱም ከአባትየው ሁኔታ ከጋሽየው ሁኔታ ምናምን ነገር ካላቸውን ስፍስፍነት ምናምን አይቼ ነውና የሆነ ኮመንት ተጻፈልኝ። የቆየ ነገር ይዘሽ እየመጣሽ ምትለፈልፊው የቆየ ነገር አይደለም ይሄ ቪዲዮ፣ ማንም አይሽረው። ማንም የተንቢን ሲያስወቅሳት እንደገና ደግሞ ሲያስጠይቃት የሚኖር ቪዲዮ ነው። እሷ ብታውቀው እየሰራችው የሚያስከስሳትም ማለት ነው። እና የሰው ልጅን የነሱ ልጅ አይደለችም ማደጎ ናት ብሎ በዚህ ልክ ስም ማጥፋት ማለት ነው። ይሄ የቆየ ቪዲዮ ነው፣ አዲስ ቪዲዮ ነው ምናምን አያስብልም። ምክንያቱም ሲያስወቅስ የሚያኖር ቪዲዮ ነው የሰራችው እሷ። እና ሁሉም ነገር አዲስ ነገር የለውም፣ በተለይ እንደዚህ አይነት ክፋት ያለበት ነገር ማለት ነው። እና በዚህ ልክ የሰው ስም እየተጠፋ እንደው ላይክ አይሰበሰብም ወይ? ኮመንት ሳይመጣም ወይ? አይፈመስም ወይ? እንዴ የሰው ስም አጥፍተን የግዴታ አከሌ እንደዚህ ነው አከሌ እንደዚህ ነው ብለን እንትን ማለት አለብን? የሰው ስም ይዘን መምጣት አለብን ለመፈመስኛ ትልቅ ደረጃ በቃ ለመድረስ ማለት ነው። ይሄ ነውር አይደለም ወይ ቤተሰብዬ? ትላንትና ልጅቷ ወጥታ
አሁን እኔ ወደ የተንቢ ሄድኩኝ እንጂ ልጅቷ ናት ርዕሴ። አላዛር 5 ዓመት የሰራውበትን ገንዘቤን በላኝ። መኪና፣ ቤት አብረን እንኖራለን አገባሻለሁ ብሎ ብሬን በላው። ይሄ እኮ በጣም ውሸት እኮ ነው። እሱ ደግሞ ምንድነው በኋላ ላይ መጥቶ ወሬ እንዳሰሚ የሰው ወሬ እንዳሰሚ ብሎ እናቱን ቃል ያስገባታል። ይሄ ልጅ በቃ እንደዚህ ቃል ግቢልኝ ምናምን ነገር ባለፈውም ከሄለን ጋር ያጣላቸው ማለት ነው። ይሄ ቃል ግቢልኝ እዚህ ውስጥ ያለው ነገር የሚያልሽን አድርጊ ምናምን ነገር የሚለው ነው። ቃል ግቢልኝ የሚለው ነገር ነው ከሄለን ጋር የሚያጣላቸው ማለት ነው። እና አሁንም እናቱን መጥቶ ምንም አይነት ነገር ብትሰሚ እንዳታምኚ ቃል ግቢልኝ ይላል። እና ለምን ይሄ ሁሉ አስፈለገ? አላዛር ዝም ብሎ በቃ ወይ ደግሞ እኔ ዞርም ብዬ ሳስበው ማለት ነው ምናልባት ሄደሽ ውጪና እንደዚህ ብለሽ ስሪና በቃ ምናምን ብሏት ነው እንዴ? አሁን እሱ መጥቶ ለእናቱ ቃል ግቢልኝ የሆነ ነገር ከሰማሽ እንትን እንዳትይ ምናምን ነገር እንዳትናደጅብኝ ምናምን ነገር ብሎ ያላት ወይ እሱ ይሆናል ያሰራት ብዬ እኔ ደግሞ አሰብኩኝና ደግሞ ሌላም ሀሳብ ደግሞ ሳስብ እንዴት በዚህ ልክ ስሙን እያጠፋች ስሪ ይላታል ብዬ ደግሞ አሰብኩኝና ለማንኛውም ሰዎችዬ ቪዲዮ መስራት ምናምን ከፈለጋችሁ ዩቲዩብ ላይም ሆነ አንዳንድ ሶሻል ሚዲያ ላይ መስራት ከፈለጋችሁ እና ታዋቂ ለመሆን ከፈለጋችሁ ጊዜውን ጠብቆ ሁሉ ነገር ስለሚሆን በሀቅ ሰርታችሁ መጥፎ የሆነውን መጥፎ ነው እንደዚህ ይሄ በቃ ምንንም የሚወክል ነገር የለም፣ ምንም የሚያስተምር ነገር የለም ብለን መናገር እንችላለን። ጥሩ ከሆነ ደግሞ ጥሩ የሰሩትን ማሞገስ፣ ማበረታታት፣ ማመስገን እንችላለን እንጂ በዚህ ልክ አከሌ እንደዚህ ነበረች፣ አከሌ እንደዚህ ነበረ፣ አከሌ እንደዚህ ብሬን በላይ ምናምን ነገር እየተባለ እየተወጣ የሰው ስም እያጎደፉ የሰው ስምን ማለት ነው። በዚህ ልክ ቪዲዮ መስራት ጥሩ አይደለም። እውነቴን ነው፣ ጥሩ አይደለም እና ያስጠላል። በጣም ማርያምን በጣም ነው የሚያስጠላው። አንዳንዴ የምንሰራውን ማሰብ ማወቃ ምንም እኮ ምንም ያገኘችው እንትን የለም። ብዙም ገና አዲስ ናት ለሚዲያው ማለት ነው ልክ እንደኔ። ግን ደግሞ እኔ የሰው ስምን አጥፍቼ ወይ ደግሞ ያልሆነውን አደረጉ ብዬ ምናምን ነገር ከምፈምስ ይቅርብኝ። እንድች ወጥቼ ይሄ ትክክል ነው፣ ይሄ ትክክል አይደለም፣ እንደዚህ ቢሆን እንደዚህ ነው ብዬ ወጥቼ የምናገረውን ተናግሬ በዚህ ቀስ ብዬ ይሁንልኝ እንጂ እሱም ከሆነ ማለት ነው እንጂ ወጥቼ አከሊት እንደዚህ ናት አከሊ እንደዚህ ነው ብዬ የሰው ስም አግድፌ ታዋቂ ከመሆን ማርያምን ይቅርብኝ ጌታ። እና ትክክል አይደለም። ይቺ ልጅ ይዛ የመጣችው ነገር ትክክል አይደለም። እንዴ ሰው ይጠይቀኛል ብሎ ማሰብ፣ አንቺ ስሜን አጥፍተሻል፣ የቱ ጋ ነው እኔ ገንዘብሽን የበላሁት? ወይ ደግሞ ሌላም ኬስ ከሆነ ማለት ነው የቱ ጋ ነው እኔ ይህንን ያደረግኩሽን ብሎ እኮ ሰው ይጠይቃል፣ ያካስሳል፣ እንደዚህ አይነት ነገር ማለት ነው። ምክንያቱም በስም አጥፊነት ማለት ነው። እና ይሄ ጥሩ አይደለም። አላዛርዬ እንግዲህ እናቱን ትላንትና አስጠንቅቋል። ምንም አይነት ነገር ብትሰሚ እንዳትናደጂ፣ እኔን ጠይቄን ከኔ ተረጂ ብሏታል። እና ያው ይሄ ቪዲዮ እርግጠኛ ነኝ የልጅቷን ቪዲዮ ስላየ ነው አላዛር ለእናቱ እና አላዛር ልክ እንዳደረገ ሰው ወጥቶ ትላንትና ማንም ቢደውልልሽ ማንም ቢያናግርሽ እኔን ጠይቂኝ እንጂ እንዳትናደጂ ምናምን ነገር ብሎ ለእናቱ ማስጠንቀቁ ወይ ፕራንክ ሊያደርጋት ነው እናትየዋን። እስቲ ምን ትላለች ይህንን ነገር ብትሰማ ስለኔ ምን ታወራለች ምን ትናገራለች ብሎ እርግጠኛ ነኝ ወይ ልጅቷን እንደዚህ ወጥተሽ ቪዲዮ ስሪ ብሏት ይሆናል እናቱን ፕራንክ ለማድረግ እንጂ መቼም ዝም ብሎ ወጥቶ እሱም ወሬ ብትሰሚ ብሎ እናቱን አያስጠነቅቃትም ነበር። እና አንዳንድ ሰዎች የሰው ስም አጉድፋችሁ አጉል ታዋቂ እንሆናለን ብላችሁ ዝም ብሎ ወሬ ይዛችሁ ባትወጡ መልካም ነው ላለው ቤተሰብዬ በጣም ነው ማመሰግነው። በጣም ነው መወዳችሁ ማከብራችሁ። ሰብስክራይብ እያደረጋችሁ ምታበረታቱኝ፣ ኮመንት ምጽፉልኝ በርቺ እያላችሁ በጣም አመሰግናለሁ። ትንሽም ቢሆን ሀቅ ነው ብሎ ውሸት ደግሞ ውሸት ነው ብሎ ተናግሮ ትንሽም ቢሆን
እንደው ለምን እድሜ ከሰጠን 10 ዓመት አይሆንም? በዛን ሰዓት መታወቅ ይሻላል እንጂ ዝም ብሎ ወሬ ይዞ መጥቶ የሰው ስም እያጎደፉ ላይክ መሰብሰብና የሰው ስም እያጎደፉ ሰብስክራይብ ማጠራቀም ዝም ብሎ ነው ቤተሰብዬና ይሄን ለማለት ነው የመጣሁት። አመሰግናችኋለሁ ቤተሰብዬ፣ ክብረት ይስጥልኝ። ቻው።